ሜሪ ምን እያደረግሽ ነው? ትሰማኛለህ? ከዛሬ ጀምሮ እዚህ ነው የምተኛው። እንደዚህ የተዝረከረክ ከኔ ጋር ተኛለሁ ብለህ እንዳታስብ። ለምን አልጋውስ ምን አለ? ትሰማኛለህ? ከዚህ በኋላ ለኔ መልስ እንዳትመልስልኝ። ሜሪ በቃ በጣም ይቅርታሽ። አንገትህን ደፍተህ ብትኖር ነው የሚሻል። ደግሞ ያልነገርኩ ፍቺ እፈልጋለሁ። ፍቺ? አዎ መፋታት እፈልጋለሁ። እኔ ካንተ ጋር በትዳር መቆየት አልፈልግም። ግን እኮ እኔ በጣም ነው የምወድሽ። ስማ እኔ እንደዚህ አይነት ድራማ አይጥመኝም። ሁለተኛ እወድሻለሁ ብለህ ብትሟዘዝ አልሰማህም። ሜሪዬ ቆይ ያ ሁሉ ፍቅር የተገባ ትወጂኛል ነበር እንዴ? ኡፍ በእናትህ እሱ ያለፈ ነገር ነው። ስማኝ አሁን እዚህ አርፈተኛ ደግሞ ተናግሬያለሁ። ወደ መኝታ ክፍል ቀላውጣለሁ ብትል ውርድ ከራሴ። እሺ እሺ ያልሽኝ አደርጋለሁ። ይሻላል። ዶሮዬ ነው ወይስ ሜሪ? ግን ምን ሆነህ ነው? በጣም እንዋደዳል ነበር እንዴ? እንዴት አመሸ? ያኔ ታውቂያለሽ፣ ስልክሽን በጉጉት ነበር ስጠብቀው ነበር። ምን እባክህ አቤል እኮ ሲሟዘዝብኝ ነው ያመሸው። አሁን እሱን ሰው የምትላቀቂበት ጊዜ ነው የናፈቀኝ። ቆይ ግን ምን ወንዶች ነው ያገባሽው? ምን አውቃለሁ። ቆይ አንተ ባለህበት ሀገር ከሱ ጋር ምን እንዳጣበቀኝ የሆነ ነገርማ አስነክቶኛል። እሱም የኔም ጥርጣሬ ነው። የሆነ በገንዘቡማ አፍዞሽ ነው የሚሆነው። አሁን ከአቤል ጋር እያወራን ነበር። ነግሬዋለሁ ልንፋታ ነው። ያው ግማሹን ሀብቴን ይዤ ወደ አንተ። እንዴ የምርሽን ነው? እዚህማ ምንም ችግር የለውም። በሲስተም ተጠቅመን ቤቱ ለቆ እንዴት ነው የምናደርገው? ትቀልዳለህ? ምንም አላስቀርለትም። ባዶ እጁን ነው የማባርረው። አዎ ልክ ነሽ። አሁን መሽቷል። በቃ ነገ በሰፊው እናወራለን። እሺ ደህና አይደልኝ? እሺ ዳግዬ ደህና አይደልኝ የኔ ጌታ። እሺ ቻው። አው ዊ ሜሪ ምን ሆነሽ? አይ ምንም ሽንኩርት ስከትፍ እኮ እጄን ቆርጬው ነው። እና ታዲያ ቀስ እያልሽ አከትፊም ነበር እንዴ? እጅሽን እኮ በጣም ጎርተሽዋል። ወይ ደግሞ እኔን አቀሰቅሽኝም ነበር? አንቺ ቆረፍት ማድረግ ነበረብሽ ሜሪ። ውይ እንዴ በቃ በጣም የሚካበድ ነገር አይደለም፣ ቀለል ያለ ነገር ነው። አረ ሜሪ ግን ሆስፒታል መሄድ አለብሽ። እጅሽ እኮ በጣም እየደማ ነው። ወይኔ በቃ ተወኝ፣ ደህና ነኝ አልኩ። እንዴ ምንድን ነው? እሺ በቃ አንቺ ረፍት አድርጊ፣ እኔ ቁርሱን አዘጋጅቼ አመጣልሻለሁ። እሺ ደግሞ የፍቺውን ነገር እንዳትረሳ። የምን ፍቺ? ቀልድ ነው እንዴ ያስከው? አቤል ማታ ፍቺ እንደምፈልግ ነግሬሃለሁ። እሱንማ እኮ እሺ ብዬሻለሁ። ያው ሀሳብሽን የምትቀይሪ መስሎኝ ነበር። ለምን እቀየራለሁ? አይታይም? እኔ እንደዚህ አይነት ኑሮ አይመጥነኝም። ማለት? ቆይ ለምንድን ነው ምክንያቴን የማይጠይቀኝ? እሱም እንደኔ መለያየቱን ይፈልገዋል ነው ወይስ ቺት እያደረገብኝ ነው? ቆይ ለምንድን ነው ምክንያቴን የማትጠይቀኝ? የማላውቀው ነገር አለ? ያው መፋታትን ከወሰንሽ እኮ ከዚህ በላይ ትልቅ ምክንያት የለም ብዬ ነው። ስለዚህ ምንም ምክንያት መጠየቅ አይጠበቅብኝም። እንደዛ ከተረዳኸኝ ጥሩ፣ አመሰግናለሁ። እሺ ለማንኛውም ቁርሱን እሰራዋለሁ። ሲደርስ መኝታ ክፍልሽ አመጣልሻለሁ። አይዞሽ ሜሪ። ቆይ ምን ሆናል? የተፈጠረ ነገር አለ እንዴ? በጣም ሀሳብ ውስጥ ገብተሃል እኮ። በሰላም አላውቅም። ሰሞኑን ግን በጣም ግራ የሚያጋባ ስሜቶች እየተሰሙ ነው። እንዴ ቆይ አንተ ከመጀመሩ ነው ግራ መጋባት የጀመረው?
አንተ ማለት የውሳኔ ሰው አይደለም። ቆይ እሺ ደግሞ ምን ገጥሞ? ይሄኛው እንኳን መፍትሄ የሌለው ነው የጨነቀኝ። ቆይ ለምንድን ነው ነገሩን እንቆቅልሽ የምታደርግብኝ? የምትነግረኝ ከሆነ ንገረኝ። ቆይ እሺ ማን ነው እንደዚህ እንድቆዝም ያደረገው? ሜሮን። እንዴ ሜሮን? ቆይ ሜሮን ምን ሆነች? ተጎዳች ነው? አይ ምንም አልተፈጠረም። ግን ትናንት ከስራ ስመለስ ማን ነገር ነገረች። መርዶ ነገረች ማለት ይቀላል። የምን መርዶ ነው? አናቴን ለሁለት የከፈለችኝ ያክል ነበር የተሰማኝ። የ5 ዓመት ትዳሬን እንዲሁ የሚበትን ነገር ነው የሰማው። ምንድነው? ቆይ ይሄ ሁላ እንደዚህ ማካበል? በንግግር ተስማምታችሁ መፍታት የምትችሉትን ነገር ለምንድን ነው እንደዚህ የምታከብዱ? እኔና እሷ እንዲሁም እንደ ባቢሎን ሰዎች መግባባት አቅቶናል። ለመነጋገር እንኳን የሚከብድ ነገር እኮ ነው። ሆይ ለእኔ መንገር አልፈለግም? እንደዛ ሳይሆን እኔም በደንብ አልገባኝም። ማለት በቃ እንደ ድንገት ካፉ ያመለጣትም ነገር ነው የሚመስለኝ። እኔ እንጃ፣ ሊሆን ይችላል። ግን ቆይ ምን ብላ ነው? እንድፈታት ጠየቀች። ምን? ትዳሬ ከመሬት ተነስታ እንድንለያይ ጠየቀች። ይሄማ መቼም አይሆንም። ሜሮን እኮ ከልቧ ነው የምታፈቅረን። ታውቃለህ እንዴት እንደምትንሰፈሰፈልኝ? መቼም ልታደርገው አችልም። ወይ በህልም አይታ ነው ወይ ደግሞ ፕራንክ እያደረገች ነው። እባክህ እኔም ብዬ ነበር ግን አምራለች። ታውቃለህ ጠዋት እኮ ደግማ ጠየቀች። ይሄማ ትልቅ ዱብዳ ነው። ቆይ ምንድነው ምክንያት ያለችሽ? አይ አልነገረችኝ። ጠዋትም ደግማ ጠይቃኝ ነበር። እኔ ግን ማወቅ ስላልፈለግኩኝ ዝም ነው ያልኳት። ለምን? ምን ይሰራልኛል? የሚለወጥ ነገር እኮ የለም። ወስና ስለጠበቀችኝ መሸኛየቱ ይሻለናል። በቃ እሺ ቆይ አንተ ግን ምን አልክ? እኔ ምን እላታለሁ? አንዴ ልቦ የተሰረቀን ሰው እሺ ከማለት ውጭ ምን ልትለው ትችላለህ? ምን አይነት ነገር ነው የገጠመው? ቆይ ግን እሺ አንተ ምን አሰብክ? እስካሁን ድረስ የለፋበትን ንብረትህን ጥለህላት ልትሄድ ነው ያሰብከው? እንኳን ሀብቱ የምወዳት እሷ እንኳን ልቀር አይደል? ከተቀማት ትውሰደው፣ እኔ ምንም አይሰራልኝ። ግን ቆይ ሌላ ሰው አፍቅራ ቢሆንስ? ግን ደግሞ አይ አታረገውም፣ በፍጹም አታረገውም። እንዴት ነው ሜሮን በሌላ ወንድም መጠረጥራት? ሲጀመር ሜሮን እንደዚህ ነገር አታረግም። እሷ ንጹህ ልብ ያላት ሴት ናት። ቆሻ ይበለውና ድንገት ቢፈጠር ምን ታደርጋለህ? እንደዛ አይፈጠርማ። ቤቴን የደፈረውን ሰው በጥይት አሊያም ደግሞ በገመድ ሲጥ አድርጌ እገለዋለሁ። ግን ሜሮን ግን እንደዚህ አይነት ሰው አይደለች። በፍጹም እንደዚህ ታደርጋች። ዳጊ ደህና ነህ? አለሁልሽ። አንቺ እያለሽልኝ አባት ሆነብሻል ብለሽ ነው የጠፋች። አኮራው አይደል? በጣም እንጂ የሆንሽ ድንቅ ነገር እኮ ነሽ ታውቂያለሽ። ለዚህ እኮ ነው ለሚስትነት የመረጥኩሽ። አታሽኮኑምኝ ይባል እንዲህ ስትለኝ እኮ ነው ያፍራለሁ። ደግሞ በጣም ትልቅ ነገር ነው ያደረግሽው። አቤል ሙሉ ሀብቱን ለአንቺ ትቶ እንደሚሄድ ነግሮኛል። ከልቡ ያፈቅረኛል ይሄ ጅል። ቆይ ግን ምን አስልክተሽ ነው? እንደ መልአክ እኮ ነው የሚቆጥርሽ። ጭራሽ እንኳን ለመጠርጠር እንኳን እኮ አያስብም። ያው እንግዲህ ምን ታደርገዋለህ? ከላይ ነው የተሰጠኝ። የኔ ጀግና በጣም ነው የቆረብሽ። የዋ ስለሆነ የዋህነቱን ተጠቅመን ባዶ እጁን ማስቀረት አለብን። ከእንግዲህ ራሳችንን ሀብት ይዘን አብረን እንኖራለን። እሱ ቀን እንዴት እንደናፈቀኝ። ውይ ዳግዬ፣ አንተን የተዋወቅኩበት ቀን ግን እውነት የተቀደሰ ቀን ነው። ለሱ እንኳን ባልሽን ነው ማመስገን ያለብሽ። እኔን ከመሰለ ሰው ጋር ያስተዋወቅሽ። አቤል ካደረገልኝ ነገር ሁሉ ከአንተ ጋር ስላስተዋወቀኝ ነው ከልብ የማመሰግነው። ልክ ነሽ። ምንም ቢሆን ከማፈቅራት ሴት ሊበልጥብኝ አይችልም። ጠረጠረ ማለት ደግሞ ባዶ እጃችንን ነው የምንቀረው። አታስብ፣ አይጠረጥርም። ደግሞ ፍቅር ስላለበት ቢጠረጥርም አያምንም። ሜሮን ወይኔ አቤል ነው። ቆይ አይመጣም ስላልሆነ አልክም እንዴ? ምን አባቱ አቅልታለሁ ተንከሲስ። ቆይ ምን አባቱ አርጉ ነው የሚለን? በቃ መዋረዳችን ነው፣ አለቀልን። ይኸውልሽ የሆነ መፍትሄ መፈለግ አለብሽ። ካልሆነ ችግር ውስጥ ነው ያለ ነው። በገመድ ነው የሚያንጠለጥል። ሜሮን ምን ፈልገህ ነው? መኝታ ቤት ሁለተኛ እንደመጣል አልኩ። ሜሪ ቤቱ ጭር ሲል እኮ የት ሄዳ ነው ብዬ ነው። እባክህ አታስመስል። አሁን ወደ ሳሎን ሂድ፣ ማለት ፈልጋለሁ። እሺ የምትፈልጊው ነገር ካለ ንገሪኝ። ምን እያየህ ነው? አይ ምንም፣ መኝታ ቤቱ እኮ ናፍቆኝ ነው። ሂድ ብያለሁ፣ ግን ሂድ። ሂድ
ቆይ ምን ሆነሽ ነው? ምንድነው? ምንም አልሆንኩኝም። ተዘጋጅተህ ጠብቀኝ፣ ተመልሼ እመጣለሁ። ምግብ ፈልጋለሁ። ውጭ ልጋብዝሽ? አይ እኔ ካንተ ጋር ውጭ መተት አልፈልግም። እዚሁ አብስልልኝ። እሺ ሜሪ፣ አንቺን ካስደሰተሽ አሁኑኑ እሰራልሻለሁ እኮ። ታዲያ ምን ታይኛለህ? ሂድና አብስልልኛ። እሺ አሪፍ ምሽት ነበር አይደል? በጣም ነው ቆንጆ። መቼም ማለት ነው አቢሊ ስጦታ አዘጋጅቼልሃለሁ። የኔ ቆንጆ፣ እዚህ ምድር ላይ እኮ ለእኔ ትልቅ ስጦታ አንቺ ነሽ፣ ውዷ በረከቴ ነሽ። ቢሆንም አንተ ውድ ስለሆንክ ስለማፈቅር ስለማከብር ደግሞ ውድ ስጦታ አዘጋጅቼልሃለሁ። እሺ ምንድን ነው? ይሄንን አያቴ ነች ለእናቴ ሰጠቻት። በጣም ለምትወጁ ለምታከብሩ ሰው ስጩ ብላኛለች። የምርሽን ነው ፍቅር? አዎ የምሬን ነው። አንተን ደግሞ በጣም ወድሃለሁ፣ በጣም አከብርሃለሁ። ስለዚህ ይሄንን አንተ አንገት ላይ ማየት ፈልጋለሁ። በጣም አመሰግናለሁ። ካሁን በኋላ መቼም ቢሆን ከአንገቴ ላይ አላወልቀውም። እኔም እንድታውቀው አልፈልግም። ሜሪ፣ ይሄንን አስታወሽ? ምንድን ነው? ሁሌ ነበር የምትነግሪኝ የአንቺ ውድና በምንም የማይተካ ስጦታች ነው። ረስተሽው ባልሆነ? አይ አልረሳሁትም። ማስታወስ ስላልፈለኩ ነው። ብዙ ስህተቶችን ስለሚያስታውሰኝ ልረሳው እየሞከርኩ ነው። ማለት አልገባኝም። የምን ስህተት ነው? ቆይ አቤል፣ ሜሮን በዚህ ነገር ሀሳቧን ትቀይራለች ብለህ እየሞከርክ ነው? አይ ሜሪ፣ የእናትሽ ውድ ስጦታ እንደሆነ ስለነገርሽኝ እኮ ልመለስልሽ ነበር የመጣሁት። ግን ደግሞ እኮ እኔ ጋር ቢቀመጥ ደስ ይለኛል። አልፈልገውም፣ ውሰደው። አመሰግናለሁ። እኔ ሁል ጊዜ በልቤ ውስጥ እንድትኖር የምፈልገው አይነት ሰው ስለሆንሽ በደንብ ይዘዋለሁ። ግን ለምን እንደሆነ ታውቂያለሽ? ለምንድን ነው? የድሮዋን ሜሮን ስለሚያስታውሰኝ። ይገርማል። እኔ ደግሞ የድሮዋን ሜሮን በፍጹም አልወዳትም። ለምን? ጅልና ቂል ስለነበረች ለውሳኔ በጣም ትቸኩላለች። ትጸጸቻለሽ ማለት ነው? በጣም ይሄኔ እንደዚህ አይነት ውሳኔ ባልወስን ኖሮ ዛሬ ካንተ ጋር ባልተር መጠመጥኩ ነበር። ቆይ ለምንድን ነው እንደዚህ የምትናገሪ? የጎደለ ነገር ካለም እኮ ማሟላት እንችላለን።
ገንዘብ ነው እሱ ደግሞ በእጃችን አለ አይደል እንዴ? አይ በቃ አትሟዘዝብኝ። እኔ እንደው አንዴ ወስኛለሁ። እንፋታለን። ምንድነው? አንዴ እንዳትሟዘዝብኝ። ቆይ ምን በድያት ነው ይሄን ያህል እንዴ? በዛ በጣም እኔ የምለው ቆይ ግን የእናንተ ቤት ጉዳይ እስካሁን ምንም ሊገባኝ አልቻለም። ስለ ፍቻችሁ ጉዳይ ምን አዲስ ነገር አለ? ምንም የለም፣ በአቋሟ እንደጸናች ነው። ቆይ ግን ምን ብታገኝ አንተ ለማወቅ አልጓጓም? አይ ግን ጥላቻ እንዳለባት ፊቷ ላይ ያስታውቃል። ይኸውልህ ከተፋታችሁ በኋላ ዞር በለ እንኳን እንዳታይ። በጣም አስመሳይ ሰው ነች። እንደዚህ አይነት ሰው እንደሆነች አላውቅም ነበር። እቺ ለአንተ አይደለም ለማንም ሰው አጠቅ። ቆይ እንዴት ነው የሚሆንልኝ? እኔ እኮ ከልቤ ነው የማፈቅራት። በቃ ቆፍጠን እንበል። ለእሷ እንደቆረጠላት አንተም በደንብ ቁረጥ። አንዴ ከልብ የወደዱትን ሰው እንዴት እንደዚህ በቀላሉ መርሳት ይቻላል? ይቻላል? እስቲ ንገረኝ። ምንም አይከብድም። በቃ እሷ የማታይበትና ከእሷ ካለችበት ቦታ መራቅ ብቻ ነው ያለብን። አሁን አንተ እንዳሰብከው ማድረግ እችላለሁ? ታዲያ እሺ ቆይ እንዴት ነው እንደዚህ የምቀጥለው? በጣም እየተብሰለሰልክ እኮ ነው። እኔም ቤቱን ለቅቄ ልወጣላት እያሰብኩ ነው። ዳግም በተደጋጋሚ እኮ የእሷን ልብ ለማራራት ያላረኩት ነገር የለም። የእሷ ልብ ግን እንደዚሁ እንደደነደነ። አሁን እሷ አንዴ ልቧ ሸፍቷል። አሁን አንተ ማድረግ ያለብህ ወይ ሀገር ለቀህ መውጣት ብቻ ነው። መራቅ ይኖርብኛል። እንደውም አንድ ነገር ልንገርህ፣ ያለህን ንብረት እንዳለ ተካፈላትና ውልቅ በላት። አይ ይቅርብኝ። እሷ ራሷን እስከምትችል ድረስ ትጠቀምበት። እንዴ ማለት አልገባኝም። ራሷን እስከምትችል ማለት አልገባኝም። በቃ ዳግም በቃ ተወው በእናትህ። ዛሬ ብቻ ቀለል ብሎኝ እንደው ነው የምፈልገው። ታዲያ ለዚህ ታስባለህ እንዴ? እኔ ቀውጢ ጓደኛው እያለሁልህ እንዴ ለዚህ ታስባለህ? ቀውጢ ቺኮች ያሉበት ቦታ ነው ውስጥ ታውቃለህ። ከልቤ የማምነው የምወደው ሁሉ ነገሬን የማካፍለው ጓደኛዬ እኮ አንተ ብቻ ነህ። አንተ ደግሞ በእናትህ እና አዲስ አሁን በቃ ምስጋና ምናምን እንዳለ ልታንጎረጉርብኝ ነው። አሁን በእናትህ ቆይት ነው ያመሸው። ስማኝ ገና ለገና ተፋተናል ብላ አስበህ ከሆነ ወረቀታችንና ንብረታችንን ገና አልተካፈልንም። እሺ እባክሽ እንደዚህ ንግር አትናገሪ። ስለ ንብረት ከሆነ ደግሞ የምታስቢው አትጨነቂ። ቆይ ለምንድን ነው የማላስበው? ደግሞ እዚህ ቤት እስከኖርን ድረስ ብንከባበር ጥሩ ይመስለኛል። አይመስልም? እሺ ልክ ነሽ፣ ግን እኔ እዚህ ዛሬ ብቻ ባድር ነው። ስለዚህ አታስቢ። ዛሬ የመጨረሻ ዳሬ ነው የሚሆነው። እንደዛ ከሆነ ደስ ይለኛል። ግን አንድ ነገር ልጠይቅሽ። ምንድን ነው? ሜሪ ምንድን ነው እንደዚህ እንደ ድንገት የለዋወጠሽ? ምክንያቱን ማወቅ እንደማትፈልግ እኮ ነግረኸኛል። አዎ ግን ደግሞ ምናልባት የጤና ችግር ከሆነ ብዬ ነው። የጤና አላውቅም፣ ግን በቃ ደህና ከሞቅ ህይወታችን ብድግ ብለሽ እኮ እንለስቲን ትንግርት ሆነብኝ። ለማንኛውም ደህና ደር። ውሳኔን እንደማታጠፍ ደግሞ እምነት አለኝ። በዚህ ልክ ከጠላሽ አሁንም ሊልልሽ ይችላል። እሱ ያንተ መብት ነው። ከፈለክ በዚህ ውድቅት ሌሊት መሄድ ትችላለህ። ምንድን ነው ቆይ ነገሩ? ሰው እንዴት በዚህ ልክ እንደዚህ ሊሆን ይችላል? ነው ወይስ ዳግም እንዳለው ሜሪ በእኔ ላይ ሌላ ወንድ ደርባ? አይ አታደርገውም። ሜሪ በፍጹም አታደርገውም። እሷ እንደዚህ አይነት ሰብዕና ያላት ልጅ ያለች አታደርገውም። ሄሎ ዳጊ፣ ሁሉም ነገር እንዳሰብነው ሆኗል። ነገ ሻንጣውን ይዞ ከቤት ሊወጣ ነው። የኔ ጀግና በጣም እኮ ነው የምኮራብሽ። ታውቂያለሽ? አይ አይደለ? እኔ እንደዚህ ጀግና ነኝ። ታውቃለህ። እኔ
ከአንበሳ መንጋጋ እኮ ነጥቄ ያወጣሁሽ ስለምተማመንብሽ። አንበሳነቱን እንኳን ተው፣ አሁን መርመጥመጥ ጀምሯል እንዴ። እና ታዲያ ምን አባቱ ያደርግ? አንቺን የመሰለሽ ሴት እኮ ሊያጣል። ዳጊዬ እንግዲህ እኔ አንተ ብቻ ነኝ። እና ታዲያ ነገ መጥቼ ለምን ድላችንን እናንጣጥም? ደስ ይለኛል። ነገ ስለሚወጣ ደውልልሃለሁ። እሺ እኔ ቆንጆ እወድሻለሁ። እሺ ዳጊዬ፣ እኔም ውድድ ነው ማድረግ። እሺ ቻው። ዳደርልኝ። በጣም ብዙ መልካም ጊዜያትን ሰጥተሽኛል። ለዛ ደግሞ ከልብ ላመሰግንሽ እፈልጋለሁ ሜሪ። ለአንቺ መልካም የሚባሉ ነገሮች ሁሉ እንዲሆንልሽ እመኝልሻለሁ። ከልብ ይወድሻለሁ። በጣም አፈቅርሻለሁ። መልካም ሁሉ ይጠምሽ። አሜን። በቃ እንዴ በቃ ምንድን ነው የምትጨቃጨቀው? ከሄድክ ዝም ብለህ ሂድ። ምን አይነቱ ነው? እሺ በቃ መነታረክ ሲወድ ቻው ቻው። በቃ ንብረትን ተለላ ልትሄድ ነው ማለት ነው? አንተ ንብረቱ ነው የሚያሳስበው? ታውቃለህ ያለህ የቀና ልብ እኮ ገርሞኝ እኮ ደግሞ ታያለህ። አንድ ቀን አንተን በማጣቷ አሰልሳል ደም እንባ ነው የምታለቅሰው። እርግጠኛ ቀና ልብ ስላላት ምንም አትሆንም። ያው እኔም ትንሽ ዞር ብዬ ልቆይ ብዬ ነው እንጂ መልሳ እንደምትደውልኝ እርግጠኛ ነኝ። ቆይ ባትደውልስ? ካልደወለች ግን መልሼ ደጇን አልረግጥም። ታውቃለህ ቆራጥ የሆነ ውሳኔ ስለምትወስን ትመቸኛለህ። እሺ አሁን ቀጣይ ጉዟችን ነው ቤት። በቃ ለማንኛውም ማኖሩን መያዝ አለብኝ። እንዴ የምን ሩም ነው የምታወራው? እኔ ጓደኛ እያለሁ የት ሄደህ ልታድር ነው? ወይስ የኔን አልጋ የኔን ቤት ንቃት? በእርግጥ ለአንድ ቀን ነው። በዛ ላይ ደግሞ ያንተ መኝታ እኮ አይበቃም ዳግም። ለሱ ምንም ችግር የለውም። ዛሬ እኔ ቤት አለ። ቆየ ልትሄድ ነው አንተ ልጅ። በቃ ይሄ ከስጋ ያለ ነገር አለቀቀ እንዴ? ምን አገኘው ብሎ ነው የሚለቀኝ? ዛሬ ማለት ለኔ የፍጻሜ የድል ቀን ነች። ቆይ ግን ማነች እንደዚህ የምትሆንባት? ተቆጣጣሪ ቤተሰብ እንኳን የላትም። ማን ብለህ ማንን ታውቃለህ? አንተ የምታውቀው ሜሮን ብቻ ነው። ቺርስ ለድላችን። ቺርስ። አሁን ምንድን ነው የቀረን? ንብረቱን መካፈል። እሱን እንኳን ተይባሽ። እኔ አልፈልገውም ማለት ነበር። ሁሉንም ነገር ሰብስበው እያለ ነው። እውይ የኔ የዋህ አፍቃሪ የዋህ እኮ ነው። በጣም እኔ የምልህ ቆይ ግን አሁን ወሬውን ትተህ እቀፍቀፍ በእንደስታችን እናጣጥም። እናጣጥም ማለት እሱም እዛ ወይ ቤት
የራሴ ክላስ አለበት እሱን አቅፎኛል። እንዴ አንተ ጋር እንዴ ያለው እና መቼስ ታዲያ ጎዳና ላይ ወጥቶ እንዲያድር አላረገውማ እንዴ? ምንም ቢሆን እኮ የልብ ጓደኛዬ አደል። ቁልፌን ታሪኬው እዛው ቤት ረስቼው እንደ የመጣሁት። ቆይ ጣጣ አሁን ተመልሼ እዛው ልሄድ ነው እንዴ? ደግሞ አውቄ ነው ይመስላል። ስራ ደግሞ መቅረት አልችልም። ግድ ነው በቃ ልሂድና ላምጣ። ተነሽ እንጂ አንቺ እንቅልፋም ተነሽ የኔ ቆንጆ። ይኸውልሽ ያመጣሁልሽን ተመልከች። አንተ ሰባበርከኝ እኮ በምን አቅም ነው ያዘጋጀው? ያው ምንም ያህል ቢደክመኝ ለአንቺ ምንም እንደምሆን ታውቂያለሽ። ያው ምን ማምጣልሽ ያዘጋጀሽ? ቆይ ግን ማን ደውሎልሽ ነው እንደዚህ የምታማው? ያ ነፍስ ጓደኛ ነው አቤል ብቻ ነው። ቆይ ስለምን ደሞ አይረሳሽ? ለምን ደሞ አንቺ ላይ ተስፋ የማይቆርጠው? ምን አውቅለታለሁ? አፈቅርሻለሁ ሁሌም በልቤ ያለሽ እያለኝ ማዘዛል። አሁን አንተን የመሰላቀፍ እየተኛው እሱ የሚታየኝ ይመስላል። ይኸው እባክሽ ሲጀመር አንቺ ራሱ ምን ስትይ ነው ከሱ ጋር? ምን አውቅለታለሁ? የሆነ ነገርማ አስነክቶኝ ይሆናል። እሱ ደስ የሚለው ሀብቱ ብቻ ነው። እሱን ደግሞ በእጃችን አስገብተን በሚገባ። ስማኝ ዳጊ፣ አሁን ደግሞ አንተ ከራስህ መራቅ አለብህ። ካሁን በኋላ እኔም ወደ ስራ ቦታ አልሄድም። ውሎዬም አዳሬም እዚህ ነው የሚሆነው። የራሳችን የግል ስራችንን እንጀምራለን። የኔ ፍቅር በጣም ነው የማመሰግነው። ደግሞ አብሬስ ምን ልትቸኩል? እኔ ራሱ በጣም ነው የቸኮልኩት። እሺ አሁን ለማንኛውም ትንሽ ጁስ ጨምርልሽ። ኧረ በቃኝ። እኔ ነኝ የማውቀው። እንዴ አቤል እዚህ ምን ትሰራለህ? አልመጣም ብለኛል ነበር። እንደዚህ አይነት ሰው መሆንን አላውቅም ነበር። አንተ እንደምታስበው አይደለም። ቆይ ላስረዳ። ምኑን ነው የምታስረዳኝ? ለምን በጣም ምን ትሰራለህ እዚህ? አሁን ሁለታችሁንም እዚህ ማየት አልፈልግም። ከቤት ውጡልኝ።